አሁን አቶ ተስፋዬ ካሳ መስመር ላይ ስላለ አቶ ተስፋዬ ወደ አቶ ተስፋዬ ነዳለን የመጀመሪያውን ጥያቄ እንድጠይቀው የምፈልገው አቶ ተስፋዬ አንተን ይሆናል ጤና ይስጥልን አቶ ተስፋዬ ጤና ይስጥልን አቶ ሸለሞን እንዲሁም ተመልካቾቻችን እንደ ሁሌም ቢሆን ወደዚህ ወደ ፕሮግራማችን በመምጣትና የልጅህን ሁኔታ ሁላችንም ቢሆን የምናስብላት ልጅ ውጤት ለማግኘት የምታደርጉትን ከቤተሰቦት አድናቆት አለንና የመጀመሪያውን ጥያቄ የሥራ ባልደረባችን አቶ ተስፋዬ ቢሻው እናንተንም በጣም ብዙ የሚያግዘው እሱ ጥያቄ እንዳቀርብ ልፈልጋለሁ ጤና ይስጥልኝ አቶ ተስፋዬ ጤና ይስጥልኝ አቶ ሽሎሞ ጤና ይስጥልኝ አቶ ተስፋዬ ጤና ይስጥልን አክሽ ጥያቄው ተስፋዬ ላንተ ነው እንግዲህ እኔ ለመጠየቅ የፈለኩት ያው በአጋጣሚ ሆኖ ትላንትና በእውነት በክኔሴት በእስራኤል ፓርላማ አባል በሰፊው በነበረው ውይይት እኔም ተገኝቻለሁ አቶ ተስፋዬም እዛ ተገኝቷል ያለውን ስሜት በእውነት ተናግሯል እንግዲህ ከዚህ በኋላ ምን አይነት ተስፋ አለ ብለህ ትጠብቃለህ አቶ ተስፋዬ እሺ አመሰግናለሁ ተስፋዬ ያው ትናንት የነበረው ሁኔታ በጣም ውጤት ነው ባይባልም በጣም ጥሩ ነበር ቤኒ ጋንጽም የኛም የክነሴት አባላቶች ሶስቱ ሌሎችም በጣም ብዙ ነጮች የክነሴት አባላቶች የተሳተፉበት ብዙ የኛ ልጅ ናት ብለው የሚመለከታቸው ማን ነው ወገንተኝነት ተሰምቷቸው ነጮችም ጥቁሮችም ብዙ ሰው ተገንቶ መቀመጫው ሁሉ አልበቃ ብሎ እንደተናንተና ሆኖ አያውቅም የስብሰባ ቦታው ብዙዎች ቆመው ነበር ሲከታተሉ የነበሩት በእውነት በጣም በልዩ ስሜት ነበር የነበረው ሁሉም ሰው በሚናገረው ሰዓት ላይ ፖሊስንም በጣም ብዙ ጥያቄ ጠይቀዋቸዋል ፖሊስም ለመጀመሪያ ጊዜ ትናንትና በቃ ያሉንን መሳሪያዎች ሁሉ ተጠቅመን ውድቀታችን ያየንበት የተረዳንበት ሰዓት ነው በቃ ውድቀታችን እንቀበላለን ብለው ለመጀመሪያ ጊዜ ትናንት ያመኑበት ሰዓት ነው ያለውና እኛም የነበረን ጥያቄ እስካሁን ፖሊስ ሰርተሃል አልሰራህም ምናምን የሚል ነበረ በትናንትናው የነበረው እኛ ሁለት ጥያቄዎች ነበሩ በቃ እናንተ አቅማችሁን አድርጋችኋል አቅም በላይ ምንም አቅማችሁን ካወቃችሁ ማንም ማድረግ ስለማትችሉ ባካችሁ ቲኩን ለሌላ ቴክኖሎጂ ወደ ያለው አካል አስተላልፉልንና ጠፍታለች የሚለውን ተጠልፋለች ብላችሁ ቀይሩልን የሚሉ ሁለት ጥያቄዎች ነበሩ እነሱንም እንግዲህ በሂደት መልስ እንደሚሰጡ ነው የነገሩንና በአጠቃላይ ወደፊት በቃ ሌላ መስመር ሌላ አቅጣጫ ሌላ የፈለጋት አሁን ከነበረው ከአመት ከ10 ወሩ በተለየ መንገድ እንድንሄድ እነሱ ያመኑበትና ሌሎች አካላቶችም እነ ቤኒ ጋንጽ ሁሉ ይሄን ሁሉ ጉዳይ ይዘን በቃ ሌሎች ቴክኖሎጂ ያላቸውን አካላቶች እንዲገቡ እናደርጋለን የሚል ነበርና ተስፋ ተዘምር በአጠቃላይ እንግዲህ ከዚህ ጋር አያይዤ መጠየቅ የምፈልገው አቶ ተስፋዬ ከሰሞኑ እሁድ ቀን የብሔራዊ ደህንነት የሀገር ውስጥ የደህንነት ሚኒስቴር ቤንግቪርን እንደዚሁ ተገናኝታቸዋል ከቤተሰብ ከዛም በፊት የአሊያና ክሊታ ሚኒስቴር ኦፊር ከሳቸውም ጋር ተነጋግራቸዋል እንግዲህ እነዚህ ሚኒስተሮች የሰጡት ቃል አለ ይሄን ቃል ጠብቀው እንግዲህ በእውነት ሃይማኖትን የመመለስ ሁኔታና ወደ እናንተ የምትቀላቀልበትን ጊዜ ለማሳጠር እግዚአብሔር ከናንተ ጋር ይሁን ግን እነዚህን ግንኙነት ካደረክ በኋላ በእውነት በአሁን ሰዓት ምንም ቢሆን የምርጫም ሰዓት እየቀረበ በመሆኑ ብዛት ያላቸው ሚኒስተሮች ትናንትም እንደዚሁ የተገኙበት የክኔሴት አባሎችም እንደዚሁ ይሄ እንዴት ነው አንዳንድ ቁጭት የሚሰማ ነገር መስሎ ይታያል እስከዛሬ የት ነበራችሁ የሚል ጥያቄ ያድርባል ያው በርግጥ ምርጫው እየተቃረበ በመምጣቱ ብዙ ማናቃቸው ሁሉ ሰዎች በግልም በምንም በተለያዩ መልኩ እየመጡ ነው ግን እኛ የምናስበው ሁሉ ጊዜም ቢሆን ሃይማኖትን እንደ ልጃቸው አይተው የሚመጣው ሰው ሁሉ ጊዜ አሁንም ጊዜው አረፈደም ማንኛውም ሰው መጥቶ እኛም ያግዘንን ሁሉ እንቀበላለን እናበረታታለን ጊዜው አረፈደም ሃይማኖት እስከምትገኝለት ድረስ የሚያግዘን ሁሉ ለኛ አጋጃችን ነውና እኛ በሌላ መልኩ አንወስደውም ሁሉም ማገዝ የሚፈልገውም እኛን እያገዘ በጎንም የሚጠቀምም ካለ እኛ ተቃውሞ የለንም ሃይማኖት በርግጥ የፖለቲካ እንትን አይደለችም ሃይማኖትን የሚፈልገን የሚያግዘን ሰው እንደ ልጁ አይቶ
እንደ እስራኤላዊ ዜግነት አይቶ ተሰምቶት ነው እንጂ እኛ የፖለቲካ ዓላማ ኑሮት ነው ብለና አስበንም አልመንም አናቅም። ይህንንም የሚያደርግ ህሊና ያለው ሰው አለ ብለን አናስብም። የልጅ ችግር ሌላ ነው፣ ሌላ ዓላማ ሌላ ነውና ይሄ ነው እንግዲህ የኛ አመለካከት። ማንኛውም ሰው ቢያግዘን በራችን ክፍት ነው። አቶ ተስፋዬ ከዚህ ላይ ተጨማሪ ጥያቄ ልጠይቅ። ቤንግቪር ምን አላችሁ? ጠየቃችሁት ጊዜ ምክንያቱም የፖሊስ ምርመራ ጉዳይ ያው እሱ በእርግጥ መርማሪያ ሊሆን አይችልም፣ በግሉ ግን ፖሊስ በሱ እግር ነው በሱ ስር ነውና ምን መልስ ሰጣችሁ? የአንዱ ጥያቄ። የሁለተኛው ጥያቄ የአገር አቀፍ ብሔራዊ ደህንነት ወይም ደግሞ ሻባክ የሚባለውስ እንዲገቡና ጉዳዩን እንዲወስዱ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አዘዋል ወይ ፈቅደዋል ወይ ነው? ሁለቱን ጥያቄዎችን መልስልና ፕሮግራማችን ካንተ ጋር እንጨርሳለን። እሺ አቶ ሰለሞን አመሰግናለሁ። ያው ከሚኒስተር ቤንግቪር ጋር እንግዲህ የተነገረን ነገር የመጀመሪያ ፖሊሶችን አስገብቶ ነው የጠየቃቸው። ከዚያ በኋላ ወደኛ ነው እኛ የገባንበት ሁኔታ ነው ያለው። የመጀመሪያው ጥያቄ እነሱን የጠየቃቸው ነገር ምንድነው? እስካሁን ድረስ አቅማችሁ በላይ ከሆነ ሲኩል ለምንድነው ያላስተላለፋችሁት የሚል ጥያቄ ሲጠይቃቸው አንደኛ መልስ የላቸውም። ሁለተኛ እንግዲህ እኛም በወቅቱ ጠይቀን የነበረው ፖሊስ አመት ከ10 ወር ምንም አይነት ይሄ ነው የሚባል መረጃ ስላላገኘ ከዚህ በኋላ ቲኩን ወደ ሻባክ እንዲያስተላልፍልን ከጠቅላይ ሚኒስትሩ ጋር ደግሞ ብዙ ጉዳዮችን ሞክረን እሳቸው ጋር መድረስ ስላልቻልንና በክነሴት እንግዲህ ትናንት እንደተነገረው ከሆነ ከሚስጥራዊ ስብሰባ ጋር ሃይማኖት ጉዳይ 21 ጊዜ ተሰብስቧል። ስብሰባ እኔ ሳልሆን ትናንት በመድረኩ የተነገረው ነው። እስከ ሚስጥራዊ ስብሰባ 21 ጊዜ ነው ስብሰባ የተካሄደው። በዚህ ሁሉ ጊዜ እንግዲህ የነበረው መልስ ሻባክ ለመግባት ጠቅላይ ሚኒስትሩ መፈረም አለባቸው ነው። ይህንን መንገድ ከአልያና ቅሊጣ ሚኒስትሩም ጋር የኛ የክነሴት አባላቶችም እነ ዶክተር ጸጋንም እነ ጠቅላይ ሚኒስትር ቤንግቪርንም ጠይቀናል። እንግዲህ እስካሁን ድረስ እሳቸው ጋራ የሚያቀርበንና የሚያደርሰን ሰው አላገኘንም። እሳቸው ናቸው መፈረም ያለባቸው ሻባክ እንዲገባ። ከዚህ በኋላ የምንጠብቀው እሱ እንዲገባ ነው። ግን እሳቸው አልፈረሙም። እሳቸው ጋር ለመድረስ መንገዱ ርቆብናል፣ አልቻልንም። ሃይማኖት ከጠፋች ጊዜ ጀምሮ ጠቅላይ ሚኒስትር ቢንያሚን ኔታንያሁን አግኝታችሁ ታውቃላችሁ ወይስ አላወቃችሁም? እስካሁን ድረስ አግኝተንም አናውቅም። እንድናገኝ የክነሴት አባላቶችንም እየጠየቅን ነው፣ ሌሎች ሚኒስትሮችንም። ግን እስካሁን ድረስ ጊዜ የላቸው ምን የላቸውም እየተባለ ለ10 ደቂቃና ለ20 ደቂቃ ለአንድ ዜጋ የሚሆን ጊዜ እስካሁን አልሰጡም። ኦኬ፣ ተስፋ የምናደርገው እንግዲህ ጠቅላይ ሚኒስትር ቢንያሚን ኔታንያሁ እናንተን በቅርብ እንደሚያገኟችሁና ወደ ሻባክ ጉዳዩን ወስዶ ልጅቱ የተጠለፈች ናት በማለት የተለያዩ መሳሪያዎችን እና ቴክኖሎጂን በመጠቀም ፍለጋውን እንደሚያካሂዱ ተስፋ እናደርጋለን። ሁልጊዜም ቢሆን ኢቲቪ ቴሌቪዥን 140 ከእናንተ ጋር ነው። አቶ ተስፋዬ ላደረክን ቆይታ አሁንም ቢሆን አድናቆት አለን። አይዟችሁ፣ ተጠናከሩ። አንተም ልጆችህም ቤተሰቦችንም ሃይማኖትን የሚወዱ ሁሉ እናመሰግናለሁ። እሺ፣ አመሰግናለሁ አቶ ሰለሞን። እናንተንም ሁልጊዜ ስለምታሳውቁ የመጨረሻ ለህብረተሰቡ አንድ መልእክት ማስተላለፍ የምፈልገው አንድ ደቂቃ ካላችሁ ያው መጨረሻ ደቂቃ በጣም አመሰግናለሁ። እስካሁን ድረስ ከጎናችን በእውነት አልተለየም። በመደወልም በጸሎቱም በሁሉም ነገር አልተለየም። ግን ሀይሚዬ እስካሁን ድረስ አልተመለሰችምና አሁን በቅርቡ ጠቅላይ ሚኒስትሩ ጋር የማንቀርብ ከሆነ የማናገኛቸው ከሆነ በጣም ትልቅ ሰልፍ ትልቅ በየከተማ ሁሉ ኮሚቴ አዋቅረን ይህን እንቅስቃሴ እናደርጋለን። ከዚህ በኋላ ፖሊስ ያው አምኖ የወጣበት ጉዳይ ነውና ያለው የምንጠብቀው ሻባክ እንዲገባ ነውና ህብረተሰቡ ይህን ጥሪ በምናስተላልፍበት ሰዓት ላይ ሁሉም እንደ ልጁ አይቶ የመጨረሻ ሰላማዊ ሰልፍ ትልቅ የሆነ ድምጻችን ከፍ ብሎ እንዲሰማ የሚሆን ሰላማዊ ሰልፍ ስለምናደርግ ይህንን መልእክት በተጠንቀቅ እንዲጠብቀንና ህዝቡ አሁንም ከጎናችን እንዲያይለይ ሃይማኖት እውነት የ9 ዓመት ህጻን ልጅ ናት። ሁሉም እንደ ልጁ እንዲያይል ነው የምለው። አመሰግናለሁ አቶ ሰለሞን። እናመሰግናለሁ አቶ ተስፋዬ። እግዚአብሔር ይስጥልን። መልካም ቆይታ። እኛም ተስፋ የምናደርገው ሃይማኖት ተገኝታ ከእናንተና ከቤተሰቦቻችሁ ጋር እንድታቅፏት፣ እንድትቀበሏት፣ እንድታሳድጓት ተስፋ እናደርጋለን።
የክኔሴት አባል ዶክተር ጸጋ ፈንታሁን እንኳን ለስግድ በዓል አደረሰሽ አደረሰን እላለሁ። ድባቡ እንዴት ነው ዶክተር? በመጀመሪያ ደረጃ ወንድሜ ተስፋዬ አንተንም እንኳን አደረሰ። ሁላችንም በሙሉ በጣም ደስ ይላል። እንኳን የእስራኤል አምላክ ለዚህ አበቃን። እዚህ ቦታ ለመድረስ ስንት ትግል ተካሂዷል እና በጣም የሚያስደስተኝ በኢትዮጵያ ይሁዳን አጠቃላይ ድርጅት በይርጉንጋግ በዛ ዘመን ይሄ በህግ ከመደንገጉ ከ2008 ዓመተ ምህረት በፊት ይካሄድ የነበረው ትግል እዚህ ቀላል አይደለም። በዚህ አጋጣሚ በእውነት ለዚህ ከፍተኛ ትግል ያደረጉትን ሳላመሰግን አላልፍም። ጥሪ ብትለኝ አዲሱ መሰለ፣ ሽሎሞ ሞላ፣ ረሃሚ ማላዛር፣ ባቡ ያዕቆብ፣ አብርሃም ይርዳይ ይቅርታ ያርጉልኝ ሌሎችን ረስቸከው ሞሸባታ ሌሎችም እና በከፍተኛ ትግል ነው እዚህ ያደረስነውና በጣም ደስ ይለኛል። ሌላው እንግዲህ በእውነት ከ30 ዓመት በላይ የሆነ ነው እዚህ ቦታ ላይ ባውን ከወደፊት ሐሳባቸው እቅድ የሚያወጡት ይሄንን መንግስት ፈቅዶልን ይሄ ቦታ ለኢትዮጵያኖች በየአመቱ የምንገናኝበት ሰፋ ያለ ነገር ይሰራ ያሉ ቄስ አብዩ በቃለ መጠይቅ ተናግረዋል። በዚህ ሐሳብ እንዴት ነው? ተመልከት፣ ይሄ መሬቱ የማን ነው? አላፊው ማን ነው? የኢየሩሳሌም ከንቲባ የመንግስት ጥያቄ አይደለም። መንግስት በአንድ ከተማ ይሄ ቦታን ስጡ ብሎ አይወስንም። ታውቃለህ ብዙ ሂደት አለውና ቢሆን ደስ ይለኛል። በጣም የሚያምር ቦታ ነው። ከዚህ የበለጠ ደስ የሚል የለም። ይሄ ቦታ የተመረጠበትም ትልቁ ምክንያት በኢትዮጵያ የስግድ በዓል ሲከበር ተራራ ላይ ስለሚወጣ ያንን የሚያመለክት ትልቁ ቦታ ኢየሩሳሌምን በሙሉ የምናይበት ስለሆነ ነው። እሺ እንግዲህ በመጨረሻ ለህዝቡ መልእክት ካለሽ? በመጀመሪያ ደረጃ የተከበራችሁ ወገኖች እንኳን ለዚህ በዓል አደረሰን። ህብረተሰባችን የሚያኮራ ነው። እዚህ የተደረሰው በብዙ ሰዎች ትግል ነው። በህይወት ያሉት ይበርቱ እና ጠንክራቸው፣ በህይወት የሌሉትን ነፍሳቸውን ይማር። ወገኖቼ በሙሉ እዚህ አጋጣሚ የሚገልጸው ምን ያክል ጠንካራ እንደሆነ ህዝቡ ያውቀው። ስለዚህ ጥንካሬያችን፣ አንድነታችን፣ መተባበራችን እዚህ አብቅቶናልና ለወደፊቱም በማንኛውም መስክ መቀጠል ይኖርብናል። የክኔሴት አባል ዶክተር ጸጋ ፈንታሁን ስለነበረን ቆይታ በጣም አመሰግናለሁ። መልካም በዓል ላንቺ። አመሰግናለሁ አቶ ተስፋዬ። መልካም የስግድ በዓል እንኳን አደረሰ። እሺ ጤና ይስጥልኝ። ስሞትንና የሥራ ድርሻዎትን ቢነግሩን። ጤና ይስጥልኝ። ፈንታሁን አሰፋ ዳዊት እኔ የሞረሸት ያዱት ኢትዮጵያ የኢትዮጵያ ይሁዳን ቅርስና ባህል ማዕከል ሊቀመንበር ነኝ። እንግዲህ ይሄንን ፕሮግራም ይሄንን በዓል ከመጀመሪያ እስከ መጨረሻው በእናንተ አዘጋጅነት ነው መስሎ የሚታየኝ። ልዩነት አለው። የዛሬ ዓመት በጦርነት ጥላ ስር ነበርን። በዛሬ ጊዜ ደግሞ ለየት ባለ ሁኔታ እንደውም የአየር ጸባዩ በጣም ጥሩ መስሎ ይታያል። እንዴት ነው የዓመት በዓሉ ድባቡ እንዴት ነው? አንደኛ አሁን ባለፈው ዓመት ከዚህም ንግግር ባደረኩ ጊዜ ብዙ የኛ ህብረተሰብ አካል የነበሩ እስራኤላውያን አዛ ውስጥ ገብተው ያነሱ እንዲመለሱ ትልቅ ጸሎት አድርገን ነበር። በዚህ ዓመት እግዚአብሔር ይመስገን ብዙዎቹ በተለይ በህይወት ያሉት ሁሉ መጥተዋል። እንግዲህ የቀሩት ሶስቱ ደግሞ በሰላም እንደሚመጡ ነው። ከዚህ በተጨማሪ ደግሞ መርሳት የሌለብን ሃይማኖት ካሳው እሷም ቢሆን ሄዳ ጠፍታለች። እሷ እንግዲህ በሚቀጥለው ዓመት ትልቅ ጥሩ ብስራት እንደሚኖረን ነው። እንግዲህ አንዱ ልዩነቱ በዚህ ዓመት ያው ባለፈው ዓመት የነበሩት ተመልሰዋል፣ ቤታቸው ገብተዋል ከሶስቱ በቀርና ከሃይማኖት ውጪ። ዝግጅቱን በተመለከተ ያው በየዓመቱ እንደምናደርገው የኢትዮጵያ ይሁዳውያን ቅርስና ባህል ማዕከል ከተለያዩ መስሪያ ቤቶች የጠቅላይ ሚኒስትሩ መስሪያ ቤት፣ የባህልና የስፖርት መስሪያ ቤት እንዲሁም ሌሎች አጋሮች ጋር በመሆን ይሄ የዛሬው ቀን በስነ ስርዓት ከባለፈው በበለጠ
ቀለል ባለ መንገድ ብዙም ውጣ ውረድ ሳይኖረው እንዲፈጸም ጥረት አድርገናል። አሁን እንግዲህ ጥሩ እየሄደ ነው ለማለት ፈልጋለሁ። እንግዲህ ይሄ ማዕከል በእውነት የቤተ እስራኤልን ቅርጽ ብቻ ሳይሆን ባህሉን የወደፊት ትውልዶች ከታሪክ ወደ ታሪክ ለማዘዋወር በጣም ትልቅ ኃላፊነት አለው። ለዚህ ፕሮግራም ለወደፊት እቅድ አላችሁ ወይ? ከወጣቱስ ጋር እንዴት ነው እየተሰራ ያለው? አዎ እንግዲህ ማዕከሉ ጠቅለል ባለ መልኩ በመስፋፋትና ብዙ ነገሮችን ወጣቱንም ለመማረክና ወጣቱ ታታሪ በሆነ መንገድ ትልቅ አስተዋጽኦ እንዲያደርጉና የኛ አብረው አጋር ሆነው ለወደፊት ትውልዱን እንዲተኩ ለማድረግ ትልቅ ጥረት እያደረግን ነው። ማዕከሉ እንደ መጽሐፍት ቤቶችን፣ ሙዚየሞችን፣ የተለያዩ ቅርስ ያላቸውን የኢትዮጵያ ይሁዳውያንን ሃይማኖቱን፣ ባህሉን፣ ምግባሩን የሚያመለክቱ ነገሮችን በሙሉ ካንድ ላይ በማጠራቀም የኢትዮጵያ ይሁዳውያንን ታሪክ በመጻፍና ያን ለውጭ ትውልድ ጠቃሚ እንዲኖረው ለማድረግ ትልቅ ጥረት እያደረግን ነው። ያን ማዕከል ደግሞ ወይም ደግሞ ሙዚየሙ በቅርቡ እንደሚከፈት ባለሙሉ ተስፋ ነኝ። ምናልባት በሚቀጥለው ዓመት ያ ተከፍቷል ብለን ደግሞ ብስራት እናደርግ እንደሚሆን ትልቅ ተስፋ አለኝ። ለዚህ እንግዲህ ትልቅ ጥረት እያደረግን ነው ማለት ነው። ለሙዚየሙ ቦታ ተመርጧል። ኢየሩሳሌም ነው የት ነው? አሁን እንግዲህ ያለንበት ቦታ ትልቅ ቦታ ነው። ለጊዜው ቴል አቪቭ ከነበረው የበለጠ ትልቅ ቦታ ነው። አሁን ለጊዜው የምናደርገው ከዚያው ካለንበት ቦታ ነው። አንድ ትልቅ ቆማ ነው። ያንን አዋቂ ባለሙያዎችን በማምጣት ፕላኑን እያወጣንና ያን ተጨርሶ ለህብረተሰቡ እንደሚከፈት በቅርቡ ባለሙሉ ተስፋ ነኝ። ዋናው ግን እኔ በዚህ ስልጣን እያለሁ ትልቁ ዋናው ዓላማ ህልሜ ምንድነው? ከዚህ ካለንበት ቦታ ሞጥተን ለኛ ለግላችን የሆነ ራሱን የቻለ ቋሚ ቦታ በመቀበል ያንን ቦታ እንደሌሎችም ሙዚየሞች እንደሌሎችም ባህልንቶች አቋቁመን የራሳችን ቦታ ተብሎ የሚጠራ ያንን ቦታ ለማስገኘት ትልቅ ጥረት እያደረኩ ነው። በእግዚአብሔር እርዳታ፣ በቄሶቹ ጸሎት፣ በህብረተሰቡ ጸሎትና ልመና ይሄም እንደሚሳካ ባለሙሉ ተስፋ ነኝ። እንግዲህ እኛም ምኞታችን ነው። ምኞት እስኪሳካ ድረስ እኛም እንግዲህ ክትትል እናደርጋለን። በመጨረሻ ለህዝቡ ለህብረተሰቡ በጣም የሚሉት ካሉ ያው እስከዚህ ኢትዮጵያም እያለን ወደዚህ ሀገር እንድንመጣ ያበቃን የአያቶቻችን የቅድመ አያቶቻችን ጸሎታቸው ምንም እንኳን ብዙ ችግር ላይ ቢኖሩም ትልቅ ውድቀት ላይ ቢኖሩም ሃይማኖታቸውን አረሱም። በቆራጥ አመራርነት ለነሱ ሳይሉ ለመጪው ትውልድ ብለው ያላቸው ህልም ዓላማቸው ምንድነው? ወደ ኢየሩሳሌም ቅድስት ሀገር ወደ ጽዮን በመምጣት ከዚህ ሀገር እግዚአብሔር ለእስራኤል ልጆች ከወሰነው ቦታ መጥቶ ከሌሎች ወንድሞቻችን ጋር አብረን ለመኖር ሲሉ ብዙ መስዋዕት ከፍለዋል። እኛ ደግሞ የዛ መስዋዕት ተጠቃሚዎች ነን እና ስለዚህ ለህብረተሰቡ ምለው ምንድነው? ጸሎት ለሁሉም ቢሆን ለወደፊቱ ለጥሩ ነገር ይመራናል። ግሮችም ሲደርስባቸው ወደ አምላካቸው የሚጮህበት ቀን በመጽሐፈ ነህምያ ምዕራፍ 9 ቁጥር 1 እንዲህ ይላል፣ ወይረጉ ደብረ ለላበት ከመይሰግዱ ለንጉሥ ለፈጣሪነ እግዚአብሔር ወጸርሁ ሀበ እግዚአብሔር አምላኮሙ በማለት እዝራና ነህምያ ያከበሩት። ባለፈው ዓመት አገራችን በጦርነት ላይ ነበረች። ወታደሮቻችን እየሞቱ እየቆሰሉ ወገኖቻችን ባረመኔው በሐማስ እጅ በጉድጓድ ተቀብረው በስቃይ ነበሩ። አምላካችን ግን ይህን ሁሉ አሳልፎ ለማየት አበቃን። አሁን የምንገኘው ከቄስ ሮይ ተዋበ ጋር ነው። እንግዲህ የቄስ ሮይ ተዋበ የዚህ የስግድ በዓል እንዴት ነው? ከአመት ወደ አመት ቁጥሩም እየበዛ ሄዷል ህዝቡ፣ ወጣቶችም እንደገና ደግሞ አንተንም ሳይ በእውነት ወጣት ቄስ ነህ። እንዴት ነው ሁኔታው? የኢትዮጵያውን የምታስተዋውሰው ነገር አለ? ከዚህ ሀገር ጋር ስታስተያየው ልዩነቱ ስለ በዓሉ ድባብ በጠቅላላ ደገፍ አድርገህ ጠቅላላ አድርገህ ብትነግረን ቄስ። እሺ፣ በመጀመሪያ ደረጃ እንግዲህ ለአድማጮቻችን እንዲሁም ለሻዳር ሸላኑ ተስፋዬ ከዚህ ለምትገኙት በሙሉ እንኳን ለስግድ በዓል በሰላም አደረሰን እላለሁ በመጀመሪያ እና የኔው ስም ቄስ ሮይ ተዋበ እባላለሁ። ከየሀደራ ነዋሪ ነኝ እና በዛሬው ቀን ሁላችን አመት በዓሉን የስግድ በዓል ለማክበርም ከዚሁም ከአርሞና ነጥብ ተገኝተናል
እና የስግድ በዓል በጣም የከበረ ታላቅ የጾም የልመና የስግደት የምህለላ እነሆ ከእግዚአብሔር ጋር አሁንስ እንደሆነ የፈረሰው ቃል ኪዳን በማሳደስ በእዝራና በነህምያ መጽሐፍ እንደሚያስረዳው ከዚያም ያው አባቶቻችን እናቶቻችን ቄሳውስቶችም መነኮሳቶችም ለ2000 ዘመናት ያህልም ይዘውት አሁንስ ያቆዩት ታላቅ የከበረ ጸሎት ቀን ነው እና በመጽሐፉ እንደምንረዳው ከባቢሎን ተሰደው ከ70 ዓመትም አሁን ለ70 ዓመት ያህል ከዚያም በስደት ሀገር ኑረው እዚች ሀገርም እንደገና ዙሮ አምላክም መልሷቸው ከዚች ሀገር ሲመለሱ ከዚች ያው ከኢየሩሳሌም ውስጥ የፈረሰው ቤተ እግዚአብሔርን በመስራት የኢየሩሳሌም ግንቦችን በማሳደስም እዚያም በኋላ አሁንስ እንደሆነ አንድ ትንሽ ስተትም ስተው ነበር ከሀገሩ ህዝብ ጋር ተጋብተው ነበር ያ በዛን ሰዓት እዝራ ቆሞ በሉ እንግዲህ ያን ስተትን አርሙ ይላችሁ እንድታወጧቸው እነዚያ ያገባችኋቸው ሴቶች እያሉ ህዝቡን ሁሉ እንዲያከወይነን ስርዓት ከሆነ በኋላ ህዝቡን ሁሉ አከማችቶ ይላል በመጽሐፉ እዝራ ከውሃው በር ላይ ቆሞ ከእንጨቱ መረባረብ ላይ እንደሚለው በመጽሐፉ ከፍ ያለ ቦታ ነው ካህናቶቹም አሁን ቆመው እንደሚመርቁ ከፍ ያለ ቦታ እንደዚሁ ደግሞ እዝራ ቆሞ ህዝቡን ሁሉ ዛሬ አሁንስ እንደሆነ የጸሎት የልመና ወደ እግዚአብሔር እንግዲህ ወደ አገሪቱ ተመልሰናል ለወደስተፊቱ እንደዚህ ያለ ስተትም እንዳትሰሩ የተበተነኮ በኃጢአታችን በስተታችን ነው እያለ ለህዝቡ ያስረዳ ህጉንም ስርዓቱንም የቀን ውብ በመውደቅ በመነሳትም የቀን 3 በመክፈል እንደዚሁም መውደቅ በመነሳትም በመጽሐፉ እንደሚለው ቀኑ ደግሞ የኦሪትን ቃልን እየሰሙ አሜን እያሉ እጃቸውን ወደ ላይ እየዘረጉ ወደ እግዚአብሔርንም ጸሎታቸው ያደረጉ በመጽሐፉ እንደምናየው የኛ አባቶች ደግሞ ይህን በመቀበል ይህንን በመረዳትም እኛም እነሱም ደግሞ ያው በጸሎታቸው በልመናቸው ድቻ ሀገር መቼ እንገባለን መቼ እንመለሳለን ለ2000 ዘመናት ያህል እንደዚያ ያደ ወደ ተራራ በመውጣት እዝራ ሲያረገው እንደነበረው ድቻ ሀገርም እነሱም ድቻ ሀገር እስከሚገባ ድረስ ማለመን መጸለይ ወደ ተራራ መውጣት ጥቢያ ድንጋይ እየተሸከሙ ጥቢያነትን ሰው አፈር ለብሰው እንደሚለው በመጽሐፉ እነሱም ደግሞ እንደዚህ ያደረጉ ያው ሲለምኑና ሲጸልዩ ሲሰግዱ በኢትዮጵያ በዚህ ሀገርም እስከምንገባ ድረስ እዚች ሀገርም ብንገባም ተጠይቋል ከሳውስቶቹም ገብታችኋል ህልሙ ተሳክቷል ጸሎታችሁ ሰምሯል ለቅድስት ሀገር ለኢየሩሳሌም በቅታችኋል ለምን ያው ለምን ታከብሩታላችሁ ይሄንን የስግድ በዓል ስግደታችሁ ሰምቷል አዎ ምንም ብንገባ ስለ ቤተ መቅደሱ ጠይቀው ነበር ይባላል ቤተ መቅደሱ ፈርሷል አሏቸው ቤተ መቅደሱ ነፈረሰማ ምንም ልቻገርን ገብተን ብንሰግድ መሬቷን ብንስም ገና ቤተ መቅደሱ እንደፈረሰ ነው ያል አሁንስ እንደሆነ ፍቅሩን ሰላሙን የዛን ያህል ነው ህጉ ስርዓቱንም እንደነበረው እንደ አስተማሩና አይደለም በማለትም ቤተ መቅደሱ እስከሚሰራ ድረስ ሃይማኖቱ ደቀድሞ እስከሚመለስ ድረስ ፍቅሩን ሰላሙን እንደምናውቀው ጦርነቱም ሁለመናው ህመሙ በሽታውንም ለዚህ በአመት አንድ ጊዜ ጸሎት ብናደርግ ይሄ ይበጃል እንጂ ለማል እንጂ አይጎዳም በማለትም እስከዛሬ ድረስ በደንብ ነው ያውና ከበዋለን እንደነበረውና እስራኤል አምላክ ደግሞ ያደረሰና አመቱ ያደረሰና አምላክ ስሙ የተባረከ ይሁን ቤተ መቅደሱ በቅርብ ጊዜ ተሰርቶ ለማየትና ለመደሰት ያብቃን ሌላው በጠየቀውም ስለ አሁኑ ትውልድ በእውነትም መጪውን እንድታውቅ ያለፈውን ጠይቃሉ መነሻውን ያላወቀ መድረሻውን ያውቅ ይባላል እና ያሁኑ ትውልድ እንደምንከታተለው በተለይ በዚሁ 7-8 አመት ውስጥ በጣም ስለ ሃይማኖቱ ስለ ታሪኩ ስለ ባህሉ እየጠየቀ ነው እየመረመረ ነው ምክንያቱም እንደራስ የመሰለ የለም ያንዳንዱ በየመጣበት ባህሉን ይዞ ሃይማኖቱን ይዞ ማሶሪቱን ይዞ ነው የመጣው ዲቻገር የኛ ደግሞ አባቶች የከበረ ባህል የከበረ ማሶሪት የከበረ
ሃይማኖት ይዘው የመጡ እና ስለዚህ አሁን የኛ ሚናሃ ግዴት ነው እንዴት እንደነበረ ያሉ ይጠይቃሉ ይመረምራሉ ዛሬ ያው የተመሰገነ ይሁን የክህነትም ትምህርት ቦታም እንደዚሁም ተከፍቷል በአሽኬሎን ከዚያም እኛም ተመድበን ያው በሊቀ ካህኑ ስም ባባ መልኬ ያው ልጅየውም ከዛ ቦታውንም በማሰማራትም እኛም ከዛ ሚደን በሳምንት አንድ ጊዜ የክህነት ትምህርትን ያስተማር ነው ይህም ያሳየው ምንድነው የሃይማኖቱን የነበረው እንዳይጠፋ በማለትም ያው የክህነቱን ስርዓት እንዲቀጥል ይህ ሁሉ የሚደረገው በእውነትም ትውልዱ ይምስላስብበት እዛ የሚመጡት ገና የ25 የ24 እድሜ የሆኑ ልጆች ናቸው እንግዲህ እንዳይጠፋ በማለት ነው መጪው ትውልድ የተቆረቆረ ነው ለሃይማኖቱ ይደስ ይላል ጤና ይስጥልኝ ስሞት ማለበል ጤና ይስጥልን ሮኒ አካል ይባላል ሮኒ አካሉ እንግዲህ አካል የመንግስት ድርጅት ሰሪ ነዎት እኔ የፕሮጀክት አሎሚ ዋና ስራ አስኪያጅ ነኝ ዋና ስራ አስኪያጅ እንዴት ነው አመት ባሉ ድባቡ እንዴት ነው የስግድ በዓል እንግዲህ ኢትዮጵያ ከነበረውና አሁን የምናየው ሁለቱ ትንሽ ለየት ይላል ኢትዮጵያ በነበርንበት ሰዓት አምቦወር ተራራ ወተን ቄሶቻችን በየስግድን ዋዜማ አስቀድመው ከተናገሩ በኋላ ህብረተሰቡ በየሀገሩ ከመጣ በኋላ ከተራራው ወተን የምንሰግደው አሁን ደግሞ እስራኤል ሀገር ከመጣን ወዲህ ከዚህ ከአርሞን አናጺብ ህብረተሰባችን መጥቶ ያንን የስናከብር የነበረውን በዓል መልሰን እዚሁም በማክበራችን በጣም ደስ ብሎኛል እንግዲህ ያለንበት ቦታ በእውነት ታሪካዊ ቦታ ነው የንጉስ ዳዊት ከተማ ፍለፊታችን አለ ፍለፊታችን የቤተ መቅደሱ የፈራረሰበት ቦታ አለ እንደዚሁ ደግሞ እስራኤል ከመቋቋሙ በፊት የዮርዳኖስ የራሱ የንጉሱ ቤት እዚሁ ቅርብ ነው ይሄ ቦታ የተመረጠው ሆነ ተብሎ ነው ልክ ነው በትክክል ይሄ ቦታ የተመረጠው ስግድ ለማስታወስ ያህል እዝራ በነህሚያ ተፊላ ያደረጉበት ቦታ ይሄ ነው አርሞን አናጺብ አሁን እዚህ ሆነን በምንመለከትበት ጊዜ የቤተ መቅደሱ ዋናው የፈረሰው ቤተ መቅደስ ከዚህ ሆኖ ማየት ይቻላል ስለዚህ ከተራራ ወጥተው የሰገዱበት ህዝቡን ወደ ሃይማኖት ለመመለስ ያደረጉት ጥረት ከዚህ ቦታ ነው እና ይሄ በመሆኑ ደግሞ እኛም የኢትዮጵያ ይሁዲዎች ከኢትዮጵያ ይዘን የመጣነው ይሄ ትልቅ በዓል ለሀገር ለኛ ብቻ ሳይሆን ለጠቅላላ ለሀገሩ እስራኤል ሀገርም ያሉት ለዓለምም ቢሆን ጥሩ በዓል ነው እንደገና ዋናው ዓላማው ስግድ ማለት ስሙ ራሱ ፍቻ ነው መስገድ ለማን ነው መስገድ ለእግዚአብሔር ስለዚህ እኛም ደግሞ ይሄን በዓል እየሰገድን እየጸለይን ያለንን ኃጢያት እንደገና ደግሞ እስራኤል ሀገር ጥሩ ሀገር ሰላም ይሞላባት ህዝቡ በሃይማኖቱም ጠንክሮ ህብረተሰባችን እና ጠቅላላ የእስራኤል ሀገር ህብረተሰብ ጥሩ ኑሮ እንዲኖር ልመና የምናደርግበት ሰዓት የመጨረሻ ጥያቄ የሚሆነው ከፕሮጀክት ሎሚ እንግዲህ ዋና ስራ አስኪያጅ ከመሆኑ መጠን ወጣቱ ትውልድ የሚቀጥለው ትውልድ ይሄን እንደዚህ አይነት ታሪካዊ አመት በዓሎችን እንደገናም ደግሞ የተለያየ ቅርጾችን የቤተ እስራኤል ነገሮችን ነኮችን ብዙዎቹ እዚህ ሀገር የተወለዱ አሉ ህፃንም መጥተው ሆኖ ያደጉ አሉ እንግዲህ ከዚህ ባህል ጋር የሚያገናኝ ፕሮጀክት አለ በእናንተ ቢሮ ትክክል አሁን እኛ በተለይ አሁን ዛሬ ወደዚህ ከመምጣታችን በፊት እኛ ባለንባቸው ትምህርት ቤቶች የዚህ በዓል ስነ ስርዓት ተካሂዷል በየትምህርት ቤቱ ማለት የኛ ልጅ ብቻ ሳይሆን ከዛ ትምህርት ቤት ያሉ ተማሪዎችም አብረው ይሄን በዓል እንዲያውቁ መምህሮችም ይሄን ነገር እንዲያስተምሩ ከፍተኛ ጥረት በማድረግና ግፊት በማድረግ ሁኔታው ተካሂዷል ይሄ አንዱ ትልቁ በተለይ እዚህ በመጣው ህብረተሰባችን ነው ግን በየከተማ የምናየው ሌላው ህብረተሰብ ነው ስለዚህ አሁን እኛ ያለና ኃላፊነት ሌላውን ህብረተሰብ የማስተማር ሌላው ህብረተሰብ እንዲያውቅ ማድረግ ባህላችንን ሃይማኖታችን በምን አይነት ሁኔታ ተጠብቆ እንደኖረ እና ወደዚህ ሀገር ስንመጣ ዘነው እንደመጣን ያን ሁሉ ካወቁ ለወደፊቱም የኛ ልጆች ሊኮሩ እንጂ ሊያፍሩበት የማይችሉበት ባህል ነው እንግዲህ በዚህ አጋጣሚ በእውነት ፕሮጀክት ሎሚ ሁላችንም የምናውቀው ነው ስራችሁንም በቅርብ እንከታተላለን እያየነው ነው በመትሰሩት ስራ በጣም እናመሰግናለን እንግዲህ አዲሱ ትውልድ በእውነት ታሪኩን ይዞ እንዲቀጥል በጣም ትልቅ ኃላፊነት ያለው ድርጅት ነው እናንተም የበዓሉ እንግዲህ መልካም በዓል እመኛለሁ መልካም ቀን አመሰግናለሁ እንዴት ነው የስግድ በዓል የስግድ በዓል ዓለም ነው ቀድሞ ሀገራችን ጀምረን
ስንበላበት ስንጠጣበት ስንደግስበት ስንጾልትበት ነበርና የሩቆች ሀገሮችም እየመጡ የቅርቦች እየደገሱ ባለም በደስታ ስንውል ነበርና እንግዲህ የስግድ በዓል በእውነት የኢትዮጵያና የዚህ ሀገር አለ ለእናቶች ልዩ የሆነ ነገር አለ በስግድ በዓል ልዩ የለም አባል አለም የለም ሀገራችን ከቤታችን ስንት ድግስ ነበረ ስንበላ ስንጠጣ ነበረ አይቻ ሀገር ደግሞ ዓለም ለሚቱ ሀገር ደግሞ በደንብ አርጎ ሮሻይሉ አውቶቡስን አዝምኖ አሳምሮ ከመልካሚቱ ተንጽይቱ ሀገራችን ኢየሩሳሌም እንደሰታለን እንግዲህ የስግድ በዓል በእውነት ብዙን ጊዜ ትልቅ አዛውንቶች ነው የሚመጡት እንደማየው ከሆነ ወጣቱ ትውልድ እዚህ ያለ እነማን ናቸው አብረውን ያሉት እነዚህ የልጆች ናቸው ማሸም ማሽም ኦኬ የልጅ ልጆች ናቸው እንግዲህ የስግድ በዓል ከትውልድ ወደ ትውልድ እየተዘዋወረ ነው ማለት ነው በጣም ደስ የሚል ነው ከአያታቸው ጋር ነው የመጡት አሁን በጣም ትልቆችም እንመጣለን በጣም የወጣቱ ክፍል ነው በጣም የሚያስደስተን ኦኬ እንግዲህ መልካም የስግድ በዓል እመኛለሁ መልካም ቀን ይሁንልዎት አሜን ጸሎታችን እግዚአብሔር ይስማ አሜን ተዳራባ እናመሰግናለን አገሪቱን አማን ያርግልን መንግስቱን ያስማማልን ወታደሮቻችን ውለው ይግቡልን ጉልበቶች ቻችን ነሱ ናቸውና ጌታ ያበርታቸው አሜን ጠላቶቻችንን ይሙታን በላቸው ጉልበታቸውን ሆይ ያርግልን አሜን አሜን החג הזה נועד לציין את חידושו של הברית בין הקדוש ברוך הוא לעמו ישראל, כפי שעשו עזרא ונחמיה. ויפתח עזרא הספר לעיני כל העם, כי מעל כל העם היה, וכפתחו עמדו כל העם, ויברך עזרא את אדוני האלוהים. ויענו כל העם, אמן אמן, במו על ידיהם, ויקדו וישתחוו לאדוני אפיים ארצה. ויקומו על עומדם, ויקראו בספר תורת השם אלוהיהם, רביעית היום ורביעית מתוודים ומשתחווים לאדוני אלוהיהם. עלו מדי שנה בשנה להשתחוות למלך אדוני צבאות. מכאן שמו של החג סגד, השתתחות, סגידה. שמו המקורי של החג הוא מחללה, שמשמעו בקשת מחילה, ממש בדומה ליום הכיפורים. חג הסגד הוא חג לאומי במדינתנו, מהווה מקור הזדמנות להתלכד בחמלה ובאהבה למען חברה מאוחדת ולמען השבתם במהרה ששלושת החללים החטופים מהשבי በስ እግዚኦ ለኩሉ ዘሥጋ ሥጋ የለበሱ እስትንፋስ ያላቸው ሁሉ የሚያመሰግኑት አምላክ የተባረከ የተመሰገነ ለተከበሩት ውድ ካህናትና ረበናት ለተከበሩት ፕሬዝዳንት ይስሐቅ ሄርዞግ ለተከበሩት የባህልና የስፖርት ሚኒስቴር ለተከበሩት ላሊያና ቅሊጣ ሚኒስቴር ለከፍታ ዳኛ ፍርድ ቤት ለኢየሩሳሌም ከንቲባ የኢትዮጵያ አምባሳደር ለተከበራችሁት የክኔሴት አባላት ለአቶ ፈንታሁን አሰፋ ለሞረሸት ሊቀመንበር ለተከበራችሁት ውድ እንግዶቻችን በሙሉ እንኳን ለተቀደሰው በዓል ለስግድ በሰላም አደረሳችሁ። زوات
كل ما يزمل السماء بعض ينتهريام زانو يلو زملاك وينك زملاك أبراهام زملاك إسحاق زملاك يعقوب إسرائيل ቅዱሳን ከበሮ ጤና ይስጥልኝ እንኳን ለስግድ በዓል አደረሰን ማለበል ጤና ይስጥልኝ መላኩ ሰለሞን እባላለሁ የረሆቦት ከተማ የከንቲባ አማካሪ ነኝ እንግዲህ ህብረተሰቡ ደግሞ በበጎ አድራጎት እድሜ ልኬን ማገለግል ነው በጣም እንግዲህ በእውነት በህብረተሰቡ ታዋቂ ነው ታቶ መላኩ ዛሬ ወደ 16 የሚሆን አውቶቡስ ከረሆቦት ወጥቷል ተብሏል እንዴት ነው የህዝቡ እንቅስቃሴ ካለፈው አመት ለየት ያለ ነው ለየት ያለ አይደለም በተለይ ስግድ የሚባለው ህፃን እያለሁ አምቦበር የሚባል ቦታ ሄጄ ከተራራ ላይ እኔ 14 አመት ምናምን ነበርኩኝ አይቻለሁ ለምን ስግድ የሚባለው በጾም በተለይ ወጣቱ ሴቶች የሆኑ መልገም ከሆኑ ከተራራው አይወጡም ከዛ ከተራራው ሲወጡ ድንጋይ እየተሸከሙ እግዚአብሔርን ይቅር ይበለና ተብሎ በነጭ ልብስ ለብሶ ከዛ የመጣ ነው እና ሰው ያላገር ከመጣው ጀምሮ እኔ ሁለት ነገሮችን አውቃለሁ ሁለት ነገሮችን ማቆም ምንድነው ሀጋ ስግድና ሱዳን የሞቱት ወገኖቻችን 4000 በላይ የሞቱት ወገኖቻችን እናስተውሳለንና ረሆቦት ዛሬ አሁን አንተ እንደጠየቀው ረሆቦት 16 አውቶቡስ አውጥተናል አሁን በፊት አንደኛ ኮሮና ነበር 5 አመት 2 አመት ጦርነት ነበር ከዛ በፊት 13 12 አውቶቡስ እናዛለን እና ከዛ ወንድሞቻችን አሉ አንድ ወንድሞቻችን ዳዊት አላዛር ምናምን ወከልክሪታ ምክትል ሮሸስ ዳኒ መስሻ አንደነ አባይ ዘውደም ብዙ ጊዜ ከተማው ያገለገለና እሱም የቀድሞ ሀገር ማጻይ ነበረ የደሞ እድሜ ልኬ ለህብረተሰቡ ማገለገል እና ይሄ የመጀመሪያ ጊዜ ሳይሆን ግን ዘንድሮ የተለየ ነው ከጦርነቱ ከዛጭንቅ በኋላ 16 አውቶቡስ የመጨረሻውን አውቶቡስ እየመጣው ነው 16 አውቶቡስ ነው የመጣው እንግዲህ ከደረሳችሁ በኋላ በእውነት አመት ባሉን ሲያዩ ድባቡ እንዴት ነው በጣም ደስ ይላል ካለፈው ዘንድሮ የምታየው በዓል የኛ በዓል የሚከተሉት አንደኛ በመንግስት ደረጃ መከበሩ በጣም ደስ ይላል ሁለተኛ ደግሞ በትምህርት ቤቱ በማዋኑ በስራው ባዶብድም የሚባል የሰራተኞች ማህበር ጉዳይ ኃላፊዎች በሙሉ እያከበሩት ይገኛል ናይ በጣም ነው ደስ የሚለው የዘንድሮ ደግሞ አንደኛ ፀሐይ ነው በጣም ደስ ይላል ሁለተኛ በርካታ ወጣቶቻችን አይቻሉ የደሞ መኝነኛው የከርሞ ሰይበለን የሞቱትን በሙሉ እናቶቻችን አባቶቻችን ከዚህ የሚጸሉት የነበሩ የሉም በህይወት የሉም እነሱን ደግሞ ነብሳችን ማለት አሜን ወታደሮቻችን ደግሞ ሀዛ ተዋግተው የሞቱት አሁን ደግሞ እዚህ የሚጠብቁንን እናሱ ደግሞ ጥንካሬውን ስጣቸው አሜን አሁን በኋላ ሞት ይቅር ደስታውን እግዚአብሔር የእስራኤል አምላክ ያድርግልን የከርሞ ሰይበለን ጥላቻን ወዲያጠለን በፈቃቀረን በዋደደን ይስጠንላል አሜን አሜን ሰማይ በላይ ባሉትም በሁሉም ነገር እንዳታመልክ ዘውስተ ሰማያት ዘበታቲሃ ለምር በውሃው ውስጥም ባሉት ሁሉ እንዳታመልክ ከምድር በታች ባሉት ኢተስገሎሙ ወኢታምልክዎሙ አትስገድላቸውም አታመልክላቸውም ይላል מכובדיי ויקיריי שר העלייה והקליטה חבר הכנסת אופיר סופר סגן יושב ראש הכנסת חבר הכנסת משה סולומון שופט בית המשפט העליון השופט יחיאל כשר יושב ראש ההסתדרות הציונית העולמית מר יעקב חגואל מבקר המדינה מר מתניהו אנגלמן חברת הכנסת פנינה תמנו שטה חברת הכנסת צגה מלקו שגריר אתיופיה בישראל מר תספאיה איתי קייס הקייסים היקר ליקה כהנת קייס ברקות הגניאל קייסים מנהיגי העדה יושב ראש התאגיד הממלכתי המרכז למורשת יהדות אתיופיה מר פנטהון אספה דוד בנות ובני העדה האתיופית מכובדיי כולם ואני פותר את כל הבאים אחריי מרשימת המוזכרים אני נרגש לעמוד איתכם כאן 50 יום לאחר יום הכיפורים
ולציין יחד את חג הסיגד. ጤና ይስጥልኝ አቢ ቢተው ጤና ይስጥልኝ አቶ ተስፋዬ እንዲሁም ሽሎሞ ጤና ይስጥልኝ አቶ እንግዲህ ውይይታችን አቢ እርሶንም መጠየቅ የምፈልገው ከህግ ባለሙያነቶ እንግዲህ ሁለታችሁም በህግ ባለሙያ ነው ለህብረተሰቡ ትንሽ ገለጽ ለማድረግ ነው ገለጻው እንግዲህ የሚሆነው በዛሬው ጊዜ አጠያያቂ የሆነው አንደኛ ነገር አቶ ሽሎሞም ለመግለጽ የሞከሩት የሁለቱ የቢሮ ሁኔታ የክኔሴትና የከፍተኛ ፍርድ ቤት አብሮ ያለ መስራትና የፉክቻው ሁኔታ ምን ያህል ጉዳት ያመጣል ወደፊት የሚለው ጥያቄ ነው ሁለተኛ የምጠይቀው ጥያቄ እንግዲህ የፍትህ ሚኒስቴርና የከፍተኛ ፍርድ ቤት ፕሬዝዳንት በእውነት አብሮ አንድ ላይ ያለ መስራት ይሄ ፉክቻ ለህብረተሰቡ የሚያመጣው ጉዳት ምን ያህል ነው ጠበቃቢ እንግዲህ ከ78 ዓመት በፊት እስራኤል ስትቋቋም 120 የክነሴት አባላት ቁጭ ብለው ደንግገው ተወያይተው ባለሙያዎች ሁሉም ባሉበት ያረቀቁት ህግ አለ ይሄ ህግ ምንድነው መንግስትን በስልጣን ላይ ያለው መንግስት በፓርላማ ውስጥ ያለው ክነሴት እንዲሁም ደግሞ የህግ ክፍሉን የፍርድ ቤቱን ጉዳይ በሚመለከት ህግ አወጥቷል ህግ ሲወጣ ከ120 መቀመጫ የ80ውን ድምጽ አግኝቶ ማንኛውም የረቀቀ ነው እንግዲህ አሁን ባለተራው መንግስት ደግሞ ይሄን ጉዳይ ለማሻሻል ወይም ለመቀየር ጥረት እየተደረገ ነው ሰላማዊ ሰልፎች ሲደረጉ 2 አመት 3 አመት የሆነ ነው እና በዚህ ጉዳይ ላይ እስራኤል ያለችበት ሁኔታ በጣም አሳሳቢ የሆነ ደረጃ ነው ምክንያቱም ህግ አርቃቂው ክፍል ፓርላማው ህግ እናወጣለን ይላል የድሮውን 68 መቀመጫ ስላለው መንግስቱ እነዚህ በቃላይ ብዙሃንነኛ በማለት ይሞክራሉ ህግ አስፈጻሚው ደግሞ መንግስቱ ይሄን ይዞ ደግሞ እኛ እንጂ ለማንም አይደለም ከፍተኛው ፍርድ ቤት ደግሞ ነገሮችን ለማመዛዘን እንደገና ደግሞ የሚቀይርበት ሁኔታና ትላንት እንዳየረው ነገሮች የሚሻሩበት ሁኔታ አለ ይሄ በእውነት ለእስራኤል አስፈላጊ ያልነበረ ማድረግ የነበረባቸው የጣብራው መንግስትና ተከናካይ ፓርቲዎች ቁጭ ብለው ተወያይተው ህጎችን አጽድቀው ይሄ መሆን አለበት ብለው በማንኛውም ደረጃ ለሀገሪቱ ማቅረብና መቀየር ሲቻል ይህን ንትርክ ማድረጉ ተገቢ መስሎ ይታያል አቶ ሽሎሞ ጥያቄ አለዎት ወይስ እኔ ልጠይቅ እኔ ጥያቄ አቤል ልጠይቀው የምጠይቀው በተለይ በሰሞኑን ይችን ወታደር አቃቤ ህግ በተመለከተ የሷን ጉዳይ ለመመርመርና ምናልባት መጨረሻ ላይም ደግሞ ወደ መንግስት አቃቤ ህግ ጉዳዩ ሊሄድ ይችላል ተብሎ በተደረገው ጥርጥርና ልዩ መርማሪ መወሰን አለበት ተብሎ የተወሰነው ከፍተኛ ፍርድ ቤቱ የሰጠው ፕሳክዲን አለ ወይም ብይን አለ እና ሁለቱን ብይኖች በመታይበት ጊዜ ጥፋቱ የት ላይ ነው የከፍተኛ ፍርድ ቤቱ ዳኞች ወሰኑት ውሳኔ ነው ወይስ የፍትህ ሚኒስተሩ እኔ ያልኳት ካልሆነ ነው የት ላይ ነው አንተ አቋም እንደ ባለሙያ እንዴት ነው የምትገመግማቸው ማለት ነው እንግዲህ ባለው ህግ መሰረት ሁሉም ባጸደቁ 80ዎች የፍትህ ሚኒስተሩ ይሄንን ጉዳይ የሚያስፈጽም ይሄ ግለሰብ ነው ወይም ይሄ ዳኛ ነው ብሎ የማቅረብ መብት አለው ግን ከዚያ በፊት በውስጡ ያሉትን ወይም በአካባቢ ያሉትን አዋቂ ሰዎች የህግ ሰዎች እንዴት ነው ይህን ሰው ይባቀርበው ምን ይመስላችኋል ብለው የዚያ ኮሚቴ ውሳኔ ያቀርበው በዚህ ውሳኔ በኮሚቴው በወሰነ ሊመሰረት ገሌ የተባሉትን ዳኛ ለዚህ ጉዳይ ሊሾማቸው ፈልጋለውና ብለው ሐሳብ ያቀርቡ ከፍተኛው ፍርድ ቤት ፍጹም አይቃወም ነበር እንዲሁ የፍትህ ሚኒስትሩ ግን የሚያደርጉት የፈለጉትን ሰው ሳብ ያረጉ እኔ ያልኩት መሆን አለበት የሚል ሁኔታ ነው ስለዚህ ትላንትና ከፍተኛው ፍርድ ቤት የደረሰው መፋጠጥም በዚህ ጉዳይ የተነሳ ነው ምክንያቱም ከፍተኛው ፍርድ ቤት መንግስት ወይም የፍትህ ሚኒስትሩ ነገሮችን በኮሚቴ አቋቁሞ አዋይቶ ወስኖ ያቀረበው ነገር ከሆነ ከፍተኛው ፍርድ ቤት በዚህ ጉዳይ ሊገባ ይፈልግ ግን ዝም ብሎ እንዲሁ ሳብ አድርጎ
በፖለቲካ በርዕዮተ ዓለም አንድ መሆን በፖለቲካ አንድ መሆን ነገሮችን ወደ ሌላ አቅጣጫ ለመውሰድ ያመቻል እና በዚህ አይቻልም ብሎ ከፍተኛው ፍርድ ቤት ፈርዷል ማለት ነው። እዚህ ላይ ግን ጠበቃ አቢ ጥያቄ የሚሆነው የፍትህ ሚኒስቴር ለዚህ ስልጣን የላቸውም ወይ? ለምን የከፍተኛው ፍርድ ቤት አስፈለገ? እሳቸው የመንግስት እንግዲህ በመንግስት በህዝቡ የተመረጡ ሚኒስተር ናቸው። እንደ ባለሙያ ስልጣን የላቸውም? አላቸው፣ ግን ሹመት ከመድረሳቸው በፊት እሳቸውን የሚያማክሩ ኮሚቴ አዋቅረው አላቸው። በእነዚያ በኩል ገሌና ገሌ ቀርበው ተወያይተው ከገሌ ገሌ ይሻላል፣ በዚህ ጉዳይ የበለጠ የሚሰራ የበለጠ የሚታመንበት ይሄኛው ነው ተብሎ የሀባዳት ምንለው ሐሳብ የተደገፈ ቢሆን የሚኒስትሩን ሐሳብ ማንም አይሽረውም ነበር። ሚኒስትሩ እኮ ፍጹም ይሄን ሊያደርጉ አይፈልጉም። የፈልጉትን ሰው በፖለቲካ ቀረብ ያላቸው ከሆነ በርዕዮተ ዓለም ቀረብ ያለው ከሆነ እንዲሁ ዝም ብሎ መሾም ነው። ይሄ ነው እኮ የሆነው። ይሄ ከሆነ ከፍተኛው ፍርድ ቤት ግዴታ እንዲገባ ይሆናል። እንግዲህ ከሰሞኑ ሌላው አነጋጋሪ የሆነው አንዳንድ ከፍተኛ ባለስልጣኖች ከሰሞኑ ከሚናገሩት ንግግር የመንግስት የህግ አማካሪ ከወታደራዊ አቃቢ ህጓ ጋር በጣም ጥብቅ ግንኙነት እንደነበራት በተለያዩ ጉዳዮች ላይ ተናግረዋል። አልፎ ተርፎም እንደውም በተገኘው ስልካቸው የእጅ ስልካቸው ላይ አንዳንድ መረጃዎችም ተይዘዋል የሚባል ሁኔታዎች አሉ። ለኛ ተጨባጭ መረጃ የለንም፣ ግን በዚህ ጉዳይ ላይ ምን ይላሉ አቶ ቢተው? እንግዲህ እቺ ወታደራዊት አቃቢ ህግ በመሰረቱ የተጠረጠረችበት ጉዳይ እውነተኛ ከሆነ የሚያሳፍር ጉዳይ ነው። ያም ሆነ ግን ፍትህ ሚኒስቴሩ ወይም ሌላው አካላት ይሄን ጉዳይ የሚያገኝ ከሆነ ኮሚቴ አቋቁመው ነገሩን መርምረው ነገሌ በዚህ ጉዳይ የተጠረጠሩ ስለሆነ ነገሌ ከገሌ ገሌ ይሻላል ገሌ ቢመራው ተብሎ ቢወሰን ኑሮ የፍትህ ሚኒስቴሩን ማንም የሚያንቀሳቅሳቸው አልነበረም። የፍትህ ሚኒስቴሩ እኮ የሚያደርጉት የልክ ስራ ነው። እኔ ያልኩት መሆን አለበት በማለት እንዲሁ ሳይወያዩ ሳይነጋገሩ የፈለጉትን ሾሙ ነው። ስለዚህ በዚህ በወታደር ጉዳይም ሆነ በማንኛውም በአገሪቱ ባለው ጉዳይ ይሄው ሁኔታ እየታየ ስለሆነ ይሄንን ግዴታ ማስተካከል ያስፈልጋል። ግን ለማስተካከል ደግሞ እንደሚታየው አሁን ባለው በእስራኤል ሁኔታ ላይ በጣም ችግር ያለበት ነው የሚታየው። እንግዲህ የሚቀጥለውን ጥያቄ ሁለታችሁንም መጠየቅ እችላለሁኝ። ያው ባለሙያዎች ናችሁ። ይሄን ያህል ጊዜ በምርመራ ሰዓት መውሰዱ እንግዲህ በጣም ብዙ ጊዜ ነው። የህግ አማካሪዋና የወታደራዊ አቃቢ ህጓ በምርመራ ላይ መገኘት የነበረባት ሁኔታ ረጅም ጊዜ እየወሰደ ነው። ለወደፊት ለምርመራው ምን ያህል አዳጋች ይሆናል? ምን ያህልስ በእውነት የትክክለኛ መረጃዎችን ማግኘት ይቻላል? አንደኛ እቺ ወታደራዊ አቃቢ ህግ ለምን እዚህ ደረጃ እንደደረሰች የራሷን ሐሳብ ገልጻለች። ሁለተኛ በስልኳ ውስጥ ብዙ ምስጢር ተገኝቷል ተብሏል። ያን ይዞ መመርመር ነው እንጂ ሌላ ግለሰብ ድንጋይ እንደበለ ጉልቻ ቢቀየር ወጣ አጣፍት እንደምባለው ግለሰቦችን በመቀየር የሰትዮቱን ምስጢር እናወጣለን ወይም እኛ እናቸንፋለን የሚል ባይያዝ ጥሩ ነበር። ግን አሁን ባለው ሁኔታ ልክ ሰትዮቱ የግራ ክንፍ አባላት ያስተማሯት የነሱ ሰው ቆይታ የተያዘች መስሎ የሚታየው ነገር በጣም የሚያሳፍር ጉዳይ ነው። ይሄ መሆን የለበትም። ሰትዮቱ ተሳሳለች። ከተሳሳተች ህጉ ግዴታ ይይዛታል። በህጉ መሰረት ሰትዮቱን መርምሮ ማቅረብ እንጂ እነገሌ ጋር ተነጋግራለች የገሌ ስልክ ተገኝቷል ምናምን እዚያ እኮ ለምርመራ የሚቀርቡት ወይ ኃላፊነት የሚቀበሉት እኮ ሚኒስትሩ እንደሚያደርጉት የፈለጉትን ሰው መሾም ሳይሆን ኮሚቴ ተመርጦ ያ ኮሚቴ በደንብ ነገሮችን አይቶ ከገሌ ገሌ ይሻላሉ የሚሾማቸው ሰዎች ስለሆኑ ይሄ ጉዳይ በጣም መታየት ያለበት ጉዳይ ነው። እንግዲህ የወታደራዊ አቃቢ ህጓ በእውነት ያደረገችው ስህተት በቀላል የሚታይ አይደለም ጠበቃ አቢ። ምክንያቱም በእውነት ይሄ ነገር ትክክለኛ ሆኖ ከተገኘ ምን አይነት ቅጣት ይጠብቃታል?
ምክንያቱም እንግዲህ ያንን ሾልኮ የወጣ ስለ ወታደሮች የተገኘው ፊልምም ሆነ ሌላም ስራዎች እንግዲህ ሊገኙ ይችላሉ ተብሎ ይገመታል። ምን አይነት ቅጣት ነው የሚገኘው? ከማረጓ ወደ ዝቅ የሚወርድ ነገር ወይስ በእስር ቤት ምን አይነት ቅጣት ነው በህጉ መሰረት? ሁሉንም ሊሆን ይችላል። ምክንያቱም ሚስተትዮ በስልጣን ላይ ያሉ በአገሪቱ ከፍተኛ ታማኝነት አግኝተው ተሹመው በዚህ ጉዳይ ያሉ ነበሩ። እንደዚህ ይሄን ጉዳዩ ለማያመለከታቸው ሰዎች ሚስጥር አባክነው ከሆነ በስልክ ተቀያይረው ከሆነ አንደኛ ማረጋቸው ይወርዳል። ሁለተኛ ደግሞ የስራት ቅጣትም ሊያገኛቸው ይችላል ማለት ነው። ይሄ በኃላፊነታቸው በስልጣን መባለግ የመሳሰሉ ነገሮች ስለሚኖሩ አቶ ሽሎሞ ጥያቄ ካለዎት? ነው የለኝም። አመሰግናለሁ። እንግዲህ በእውነት የህግ ጠበቃ የህግ ባለሙያ ጠበቃ ቢቢተው በርሶ እይታ በአሁን ሰዓት በእውነት ህብረተሰቡ እንግዲህ በሚያየው ሁኔታ እንግዲህ ህብረተሰቡ የመረጠው የክኔሴት አባሎች አሉ። እንደገና ደግሞ የከፍተኛ ፍርድ ቤቱ የእልህ ስራ የሁለቱ የእልህ ስራ የሚታይ ነው የሚገለጽ ነው። ይሄ በእውነት ወደ ታች ወርዶ ህብረተሰቡን ምን ያህል ጉዳት ያደርሳል? ከዚህ በኋላስ ምን አይነት ስራ መሰራት አለበት? እነዚህን ሁለት የስራ ወኪሎች አብሮ የመተባበርና አብሮ የመስራት ሁኔታ ምን አይነት ስራ ይጠበቅባቸዋል? እንግዲህ አሁን ባለንበት ሁኔታ እስራኤል ባለችበት ደረጃ ወደ 3 አመት ሊሆን ነው የአገሪቱን ተቋም አፍርሶ የግለሰቦች ተቋም ወይም ደግሞ ጊዜያዊ ባለው መንግስት ተቋም ብቻ የሚመራ ለማድረግ የተሞከረ ነው። የውና የጋዜጠኞችን ጉዳይ የፍርድ ቤቱን ጉዳይ ሁሉም እየፈረሰ ነው። የወታደሩንም ቢሆን ሹመት ይሾም ኮሚቴ ያለ የሚሾም ከገሌ ይሻላል ተብሎ የሚሾመውን ሁሉ ማየት ሲገባ እንዲሁ ዝም ብሎ የሚሆነው ነገር በአገሪቱ ላይ ከፍተኛ ጉዳት እያመጣ ነው። ያመጣም ይችላል። ይሄን በመለከት እንግዲህ ያው ቆይተን የምናየው ነው። ጠላቶቻችንም እኮ ይሄን ባለፈው 2 አመት የወሰዱትን እርምጃ እኮ እስራኤል ተከፋፍላለች፣ እኛ ተገባን እንግዲህ ነገሩ ያበቃል በሚል ነው በዚህ ደረጃ እየገመገሙ ነው። ወታደር ተቋም ቢሆን በመንግስት ቢሆን በፍርድ ቤት ቢሆን በማንኛውም በአካባቢ ሀገራት በጠላት ሀገሮች እስራኤል እየተገመገመች ነው። ይሄን የሚያፈርስ ይሄን የሚያወርድ ሁኔታ መምጣት አለበት። እንዲያውም ሁሉም ህዝቡ ሲጠብቅ የነበረው ምናልባት ጠቅላይ ሚኒስትሩ ይሄን ጉዳይ አይተው ተገንዝበው የህዝቡ መከፋፈል እና ምናልባት እሳቸው ካለባቸው ክሱ እንዲወርድላቸውና እሳቸው ደግሞ የሽምግልና ያስታራቂ እውነተኛ የሆነ ያስታራቂ ሀሳብ ያመጣሉ ተብሎ ነበር። እሳቸው ግን እንዳየነው እንደሰማነው ከሆነ ያደረጉት ያው የራሳቸውን የፍርዱን ሁኔታ ለማስወገድ ነው እንጂ ምንም ሌላ ያመጡት ነገር የለም። እንዲሁ ዝም ብለው በለብለብ ምረት እንዲወርላቸው ነው የሞከሩት። ይሄ ለእስራኤል በጣም አደገኛ ሁኔታ ነው። ለወደፊቱ በማህበረሰቡ ዘንድ ከፍተኛ ጉዳት የሚያመጣ ነው። ያሳዝናል። የህግ ባለሙያ ጠበቃ ቢቢተው ስለነበረን ቆይታ በጣም እናመሰግናለን። መልካም ቀን እንመኛለን። ጤና ይስጥልን ኮሎኔል መኮንን ተስፋ። ጤና ይስጥልን ሽሎሞ፣ እንዴት ዋላችሁ? ጤና ይስጥልን። ደህና ነህ ወይ? ደህና ነን። ሁሌ ፈቃደኛ የሆንክ ለቃለ መጠየቁ በመዘጋጀትና በመቅረብህ እያመሰገንኩ አሁን እስቲ ፕሮግራሙን የምንመራውን የናቶ ተስፋዬ ባንድ ላይ ነው። አሁን ቀጥታ ወደ ጋዛ ነው መወስደህ አቶ መኮንን። በዛሬው ዕለት የጠቅላይ ሚኒስትር ቢንያሚን ኔታንያሁ የራፋህን ወደብ ወይም መግቢያ ከግብጾች ጋር ያለውን እንዲከፈት አዘዋን ተከፍቷን። ያ ማለት ያዛ ነዋሪዎችም ይወጣሉ ይገባሉ፣ ከዛም እቃም ይገባን ይወጣል ማለት ነውና ምን ማለት ነው ይሄ? አንደኛ ምስጢሩ ሌላ ነው። እንደምታየው በጋዛ ውስጥ በአሁኑ ሰዓት
ብዙ አዛን ነዋሪዎች አዛን ለቀው መውጣት የሚፈልጉ አሉ። አንዳንድ ሀገራት ከአረባት ሀገራት ጋር በመነጋገር እስካሁን ድረስ እንደምታውቀው በራሞን በሚባለው የአየር ማረፊያ በኩል ነበር የሚወጡት። ሌላው በጌሸር አለም ነበር የሚወጡት። በአሁኑ ሰዓት ግን በዛ በኩል በግብጽና በሌሎች ሀገራት ለመውጣት ብዙ ፍላጎት እንዳለ አውቃለሁ። ይሄም የሁኔታ የሚከታተለው መስሪያ ቤት በውትድርና ውስጥ በመከላከያ ውስጥ ያለ ቲዩም ፖሎታ መምሸላ በሽታኸም የሚባል ጀነራል ራስላን የሚመሩት ድርጅት ነው። ስለዚህ በሳቸው በኩል ብዙ ተጽዕኖ ስለነበረ ምናልባት ጠቅላይ ሚኒስትሩና ካቢኔቱ ይሄ ቢከፈት ለህብረተሰቡም በአሁኑ ሰዓት ያዛዝ እንደምታየው ትልቅ ችግር አለበት። ምግብ እንኳን በመጠኑ የማይደርሳቸው ሰዎች አሉ። ብዙ እንደምታየው በሱቅ ሞልቶ ተርፎ ሬስቶራንቶች ተከፍተው ብታይም ብዙ ያዛዝ የተቸገራለ። ብዙም ማመልከቻ ያጋባሉ አዛን ለመውጣት። ይሄ አንዱ ሲሆን ሌላው ደግሞ በዛ በኩል በግብጽ በኩል የሚገባው እስካሁን ድረስ ማንኛውም የእርዳታ ሁማኒታሪያን ኤድ የምንለው የሚገባው የነበረው በከረም ሻሎም ነው። አሁን ግን በዛም በኩል ቢገባ በተለይ በራፊያ በኩል ከእንግዲህ ያለንን ስራ ከሞላ ጎደል ከ50 የማይሆኑ ቴሮሪስቶች በዛ ውስጥ ይገኛሉ። እነሱን ከጨረሰ በኋላ ዋሻዎችን በዛ በኩል ጥሩ ስለተሰራና የነበሩትን ዋሻዎች ወድመዋል ማለት ይችላል። እንግዲህ ዋሻዎችና አንዳንድ የመጋዘን የነበሩት በመካከለኛው አዛ እንጂ የኛ ወታደሮች በያዙት ቦታዎች ላይ በዚህ 2 ወር ውስጥ ትልቅ ስራ ተሰርቷል። ለዛም መሰለኝ በዛ በኩል አንደኛ እንዲሁ ይከፈት እንጂ እስራኤል ትልቅ ቁጥጥር ወይም ትልቅ የመከላከያ ፋይዳ ይኖረዋል። ግን የአረባት ሀገራትም ተጽዕኖ ስለነበር በተለይ ግብጽም ይሄ ነገር ለህብረተሰቡ ትንሽ ፏታ ይሰጣል ተብሎ ወይም ነገሩን ያቀለዋል ስለተባለ ለዚህ መሰለኝ ያኔ የተከፈተው። ይበዲ እንዳለ ሐማስ እንደምታውቀው በአሁኑ ሰዓት 2 የታገቱ አስከሬኖችን አልመለሰም። ትላንት አግኝቻለሁ ብሎ የላከውም የኛ እስራኤላዊ ለሆኑ አልተገኘም። ዛሬ በ5 ሰዓት አንድ አስከሬን አግኝቻለሁ ብሎ አስተላልፋለሁ ብሎ ተናግሯል። መከላከያ እንደ መከላከያ የተቀበለው መመሪያ ካለበት ቦታ ሆኖ ራሱን መከላከልና በዛ በኩል ያለውን ሁኔታ ለመተግበር ሙሉ ዝግጅት አድርጓል። ሌላው ሐማስ በአሁኑ ሰዓት ትልቅ ጥረት እያደረገ ነው። ምክንያቱም ሐማስ የሚፈልገው 2ኛ ደረጃ እና 3ኛ ደረጃ ለመግባት ነው። በአሁኑ ሰዓት ጠቅላይ ሚኒስትሩ እንደሚሉት ከሆነ 2ኛ ደረጃ የምንገባው 3ኛ ደረጃ የምንገባው የታገቱ አስከሬኖች ከተመለሱ በኋላ ነው የሚል አባባል ስላለ ትላንትም ጠቅላይ ሚኒስትሩ ከትራምፕ ጋር ስለተነጋገሩ ምናልባት ይሄን ነገር ለማቅለል ሲባል የኬላ ተከፍቷል ማለት ይችላል። ብዙ የማናውቃቸው ነገሮች አሉ። በራትጋት ያለው ኮማንድ ፖስት ስራውን እስካሁን ድረስ ሙሉ በሙሉ አልተገበረም። ያም ትልቅ ተጽዕኖ አለ። መግባት አለበት። ሐማስን መሳሪያውን ወይም ትጥቁን ማስፈታት አለበት። ያ ሐማስ ትጥቁን ከፈታና ግዛቱን ከተወ ምናልባት የአዛ ህዝብም ወደ ቀው ተመልሶ የአዛ ሀገራት መልሳ የምትገነባበትና እኛም ቀስ በቀስ ወታደሮቻችን ከቦታ ቦታ እያሻሻልነ እነዚህ ኮማንድ ፖስቶች በትክክል ከተወጡት ምናልባት ጦርነት መግዛት አንችልም የማንገባበት ጊዜ ሊመጣ ይችላል የሚል አቋም ነው ያለኝ። ኦኬ መኮንን አሁን ባለፈው እንደምናስታውሰው ያህል እኛ ከያዝናቸው አካባቢዎች ወደ ከ100 እስከ 200 የሚሆኑ ወንበዴዎች ነበሩና ከሚንሃራ ወይም ደግሞ ከተቆፈሩት ጉድጓድ እና ከዋሻ ውስጥ ማለት ነው። አንደኛ ምን ያህሉ ተገለዋል፣ ምን ያህሉ አምልጧን እንዲያውም አምልጧን የሚሉም አሉ የተወሰኑት፣ ምን ያህሉ እስካሁን ድረስ እዛው ውስጥ አሉና መቼ ይህ ጉዳይ የሚያልቅ ይመስላል?
እንደምታውቀው በዚህ ሁኔታ ላይ ብዙ በዋሻ በረሃብ የተጠሙ በረሃብ የራባቸው የጠማቸው እየወጡ መከላከያ በአየር ኃይል እርዳታ እየሸኛቸው ነው። ግን ቁጥራቸው መጀመሪያ ከ200 ወይም ከ150 እስከ በላይ ይሆናሉ ተብሎ የነበሩት በአሁኑ ሰዓት በዚህ ዋሻ ውስጥ የሚገኙት ከ50 በታች ናቸው የሚል መረጃ መከላከያ ወጥቷል። እነዚህ 50ዎችን ግን አንደኛ ኤታማዦር ሹሙ እንደሚሉት እጃቸውን ይስጡና አይናቸው ተሸፍኖ ወደ እኛ ምርመራ እንድናደርጋቸው እስካሁን ከነበሩት የተያዙ ያሉ መሰለኝ አይደለ? የተያዙም አሉ፣ የተገደሉም አሉ፣ እጃቸውን የሰጡ አሉ፣ የተገደሉም አሉ። እጃቸውን የሰጡት ምርመራ ሲደረግላቸው አንደኛ በዛ ውስጥ ያለው አንድ መሪያቸው በአሁኑ ሰዓት ተገሏል። ትናንት መሰለኝ የተገደለው ወይም በቀደም። የቀረው ተራ ወታደር ነው። እርቧቸዋል፣ ጠምቷቸዋል። እንዲያውም ሰላም ስምምነት መሆኑን ያልሰሙ ናቸው። ምንም አይነት ግንኙነት የሌላቸው ከሐማስ የሚሰርቁትና ወንብደው የሚወስዱት ምግብና ቁሳቁስ የጎደላቸው። ስለዚህ እነሱም በችግር ላይ ናቸው። ጠቅላይ ሚኒስትሩ ትናንትና ከትራምፕ ጋር ሲነጋገሩ እነዚህን ሰዎች ልቆቋቸው የሚል ጥቆማ አድርጓል ትራምፕ። ግን ጠቅላይ ሚኒስትሩ ምንድን ያሉት እጃቸውን ከሰጡ በሰላም ልክ እስካሁን እንደያዝናቸው መርመረን እንለቃቸዋለን የሚል አባባል ሰጥተውታል። ይህ ሁኔታ በቅርብ ቀን ውጤት ይኖረዋል የሚል አቋም አለኝ። እነሱም ብዙ መቆየት አይችሉም። ተሳስተው ድንብርብር ብለው ከወጡና ከወታደሮቻችን አካባቢ ከደረሱ ያው ቀይ መስመሩ ነጭ ቢጫውን ካለፉ ይገደላሉ። ስለዚህ ከተያዙ በሰላም ጥሩ ነው፣ መሳሪያቸውን ከጣሉ ጥሩ ነው። እኔ ሰው ይሙት የሚል አቋም የለኝም። ቴሮሪስት እንደመሆናቸው መጠን ግን እጃቸውን ሰጥተው ምርመራ ተደርጎላቸው የወደፊት ስምምነቱን አይቶ እንደሚሆን ይሆናል ማለት ነው። ኦኬ። ስለዚህ በዛ በኩል ነገሮች መፍትሄ እያገኙ መሰለኝ። እሺ፣ አቶ መኮንን አቶ ተስፋዬ ጥያቄ ይኖርሃል ለኮሎኔል መኮንን ተስፋ? አዎ፣ ጤና ይስጥልኝ በድጋሚ ኮሎኔል መኮንን። የኔ ጥያቄ እንግዲህ ወደ ሰሜኑ ክፍል ወስዶታል ኮሎኔል። እንግዲህ እስራኤል በእውነት አሁንም ሳትፈልግ በግድ ወደ ሊባኖስ የመግባትና ነገሮችን እንደገና የመጨረሻ ሁኔታ እየታየ ነው። እንደውም ከሚወጡት መረጃዎች በቅርብ ቀን የሚሆን ነገር ነው ተብሎ ይጠበቃል። ወታደራዊ እንቅስቃሴን በዛ አካባቢ እንደሚታይ አንዳንድ መረጃዎች እያሳየ ነው። የሊባኖስ ጉዳይ እንዴት ነው ኮሎኔል? ትክክል ነህ። አዝማሚያው እንደሱ ነበር። ከዛሬ ጠዋት ድረስ መከላከያ ሙሉ ዝግጅት አድርጎ ነበር። ምክንያቱም ሂዝባላ እንደገና ራሱን አንሰራርቶ እስራኤልን ለመጉዳት ስለሚፈልግ። በአሁኑ ሰዓት ግን ፕሬዚደንቱ አዋን ከአሜሪካ ጋር በመወያየት ከአሜሪካ በተደረሳቸው መልእክት መሰረት እሳቸው የድሮ የአሜሪካ የእሳቸው የሊባኖን ዲፕሎማት የነበሩ ወኪል ሆነው ይህን ሁኔታ ለማቆም ትልቅ ፍልሚያ እያደረጉ ነው። ወደ ጦርነት እንሄዳለን ወይስ ያቆማል የሚል ቁርጥ ያለ ነገር አልነግርም። ግን በዛ በኩልም አንዳንድ ደህና ነገሮች እየታዩ ነው። በተለይ አሜሪካ ከፍተኛ ባለስልጣናት በዚህ ሰሞን በዛ ደርሰዋል። ጠቅላይ ሚኒስትሩ ከተገናኙና ወይም ከውጭ ጉዳይ ሚኒስትራችን ጋር ከተገናኙ በኋላ ወደዛ ሄደው ያስተላለፉት መልእክት ሊባኖስ እንደ ሀገር መቀጠል ከፈለገች ሂዝባላን ትጥቁን ማስፈታት አለባት፣ ስምምነቱን መቀጠል አለባት። አለበለዚያ ግን እስራኤል ባየቻቸው ቦታዎች ደረሰባቸው ቦታዎች ልክ እንዳሁኑ እንደምትሰራው ሁሉ ማንኛውም ቴሮሪስት በዛ በኩል ይገደላል። አልፎ ተርፎ እንደምታየው ቤሩት ላይ አንዳንድ ወንበዴዎች ስራቸውን ሰርተው ወደዛ ሲሸኙ እየተሸኙ ነው ወደማይመለሱ ሀገር። ስለዚህ የሊባኖስ መንግስትና የሊባኖስ ሕዝብ ትልቅ ስጋት አለበት። ሆኖም ግን ነገሮቹ እየተረጋጉ ይመስለኛል። በቅርብ ቀን ወደ ጦርነት እንመለሳለን የሚል ሁኔታ የለኝም። እንደምሰማው ከሆነ ነገሮች እየተረጋጉ ነው። ግን ይህን ካልኩ በኋላ መከላከያ ወይ በተለይ የሰሜኑ ኮማንድ ሙሉ ዝግጅት አድርጓል። አየር ኃይል ዘብ ቆሟል። ነገሮቹ በመረጃና በማስረጃ ለነዚህ ልዩ ተወካዮች ትናንት አሳይተውታል።
ስለዚህ ዛሬ እንደሰማሁት ከሆነ በተለይ ፕሬዝዳንቱ ያሉት ይህን ነገር ለማድረግ ሙሉ ፈቃደኛ ናቸው። ይህን ደግሞ በሂደት የምናየው ነው። አቶ መኮንን መጨረሻ ጥያቄ ልጠይቅና በዚህ እንጨርሳለን። ወደ አዛ ነው መመለስ፣ ምክንያቱም በጣም አሳሳቢ ሁኔታ መስሎ የሚታየን አዛ ነውና አሁን እኛ 53%ን ያዛን መሬት እኛ በቁጥጥር ስር አድርገናል። ማለትም የኛ መከላከያ ነው በቁጥጥር ስር አድርጎ ይዞት ያለ። ከዛ 53%ቱ አንደኛ ህዝብ ይኖርበታል ወይ? ህዝብ ካልኖረበት ደግሞ ከዛ አካባቢ ያለው 53%ቱ በሙሉ ጸድቷን ወይ? ጸድቷን ማለት ከጦር መሳሪያ ከዛ ደግሞ የጉድጓዶችን በሙሉ አፈንድተናቸዋል ወይስ ምንድነው ያለው ተጨባጭ ሁኔታ? አሁን እኔ ዛሬ ተጉዤ እዛ ቦታ እስከ ቢጫው መስመር ሰድ ማን ነው ማይ? ሰው አለ? ቤቶች አሉ? ምንድነው የምናየው? ይህ 53% መከላከያ ከያዘው ውስጥ ምንም አይነት የአዛ ነዋሪ ህዝብ አይገኝበትም። እነሱ የሚገኙት በተሰጣቸው ቦታ መሳዊ በሚባለው በራፊያ አካባቢና በመካከለኛው አዛ እንጂ ከዛ ውስጥ ማንኛውም አይነት የአዛ በድንኳን ተመጠለያ ማለት ነው። አዎ በመጠለያ ወርዳታ በተሰጣቸው መጠለያ እንጂ ከ53% መከላከያ ከያዘው ቦታ ማንኛውም የአዛ ህዝብ የለም፣ ንጹህ ነው። ይህ እንዳልኩ ሆኖ በዛ ውስጥ አንዳንድ ዋሻዎች ነበሩ፣ መጋዘኖች ነበሩ፣ የመሳሪያ ማምረቻዎች ነበሩ። አሁን በዚህ ሁለት ወር ውስጥ ያደረገው መከላከያ እሱ በያዛቸው ቦታዎች በተለይ እሱ በያዛቸው ቦታዎች በ53% ላይ ትልቅ ፋይዳ ትልቅ ስራ ሰርቷል። ይሄም ዋሻዎችን ማውደም አገሩ እንኳን ከላይ ያለው ህንጻ ወድሟል፣ ግን ከታች ያለውን አዛን ማውደም ስራ እየሰራ ነው። ሰርቶም ጨርሷል መሰለኝ። የቀረው ትንሽ በራፊያ በኩል ነው። በተለይ ትልልቅ ከ50 ሜትር በታች የሆኑ ዋሻዎች እና ርቀት ያላቸውን ዋሻዎች በተለይ በራፊያና በኻኒኖት በኩል በአሁኑ ሰዓት ይሄን ስራ ነው የሚሰራው። ማንኛውም የአዛ ህዝብ ተሳስቶ እንኳን በዛ አካባቢ ከደረሰ እንደምታየው በተለይ በማታ አካባቢ ስለሚደርሱ እየተገደሉ ነው። ይሄ ደግሞ የሚያሳየው መከላከያ ያዘውን ቦታ ለመቆጣጠር ማንኛውም በዛ አካባቢ ምክንያቱም ያን ቦታ የያዘው ወታደራዊ አካል ስለሆነ በወታደራዊ አካል እርምጃ ይወሰድበታል። ለዛም ነው በመካከለኛው አዛ ወይም እንደምታየው አዛ ከተማ የምንለው በዛም በጣም ብዛት ያለበት ህዝብ እንደምታየው ከተማውም ልክ እንደ ከተማ እየሆነች ሱቅ እየተከፈተ ፍራፍሬ እየተሸጠ ሬስቶራንቶች እየተከፈቱ ህዝቡ እንደ ሰላማዊ አድርጎ አዛ ወይም የሐማስ ቡድን የአዛን አገር ገዝቻለሁ የሚልና ሚሊሻዎችን በየቦታው እየወደበ እየጣለ እየወሰደ እንደምታየው አዛን ለመግዛት የሚያደርገው ጥረት ከፍተኛ ነው። ግን ይሄ አይሳካለትም። ይሄ ኮማንድ ፖስት በአሜሪካ የሚመራ ኮማንድ ፖስት በእስራኤል በኩል የሚሰጠውን መመሪያና በእስራኤል በኩል የሚሰጠውን መረጃ ይዞ ሐማስ ትጥቁን ማስፈታት አለበት። ካልሆነ ግን ሁለተኛና ሶስተኛ ደረጃ የሚለውን ለመሄድ ወይም አዛን መልሶ ለመገንባት እንደምታየው ምናልባት ሰምተህ ከሆነ ማንኛውም የአረባት ሀገራት ወይም የአውሮፓ ሀገራት ለአዛ ገንዘብ አንሰጥም፣ ሐማስ ገዥ ከሆነ በጋዛ ውስጥ ምንም አይነት ገንዘብ መልሶ ለማቋቋም ሲባል አንሰጥም ብለው ስለተናገሩ ይሄን ካልሰማህ እንግዲህ ሰምተህ ሊሆን ይችላል አይደል? ስለሆነ ሰምታችኋል። አዎ ይሄ ስለሆነ የምናየው አዝማሚያም በዛ በኩል የኮማንድ ፖስት ጦር መሳሪያውን እንደሚያስፈታውና ሐማስ ገዥነቱን ትቶ አዛ እንደምትገነባ አዝማሚያው እያሳየ ነው። ይህን ስለ ደግሞ ነገ ከነገ ወዲያ ሊሆን አይደለም 2 ዓመት 3 ዓመት 4 ዓመት ይፈጃል። ለዛም ነው እንደዚህ ኮምፓኒ በስ ያሉት። ኮሎኔል መኮንን ተስፋ እንደ ሁሌውም ቢሆን በጣም እናመሰግናለን ለምታደርግልን ተሳትፎና ለምትሰጠን ሙያዊ የሆነ ትንተና በጣም እናመሰግናለን።